ሚካኤል ባለበት ጠላት ይሸሻል። ሚካኤል ባለበት ሊያዋርድ የተዘጋጀ ጠላት ይዋረዳል። አሁንም በህይወታችሁ እየፈተናችሁ ያስቸገራችሁን ጥንት ጠላት ዲያብሎስን ይሄ መልአክ ያሳርፍላችሁ። ትዳሩ በረሃ የሆነባችሁ ፈውስ አልባ ትዳር ውስጥ ያላችሁ፣ ንግዳችሁ ፈውስ አልባ የሆነ የሚቆጠር ገንዘብ ስታገኙ የማይቆጠር ሰላም ያጣችሁ ሰዎች ያላችሁ ወገኖቼ እኔ አንድ ነገር ልበላችሁ፣ እንደ ሚካኤል ያለ ደግ የለም። ከፍጥረት ከእመቤታችን ቀጥሎ እንደ ሚካኤል ያለ የዋህ የለም። ርሩ ነው። ልክ እንደ ሴት ልጅ የሚራራ መልአክ ነው። ችግር ጠይቆ ብቻ ሚካኤል አያልፍም። መፍትሄውንም ነግሮ ነው የሚሄደው። ችግርሽን አዳምጦ ትቶሽ አይሄድም። መውጫውንም አበጅቶ ነው የሚሄደው ሚካኤል። የትምህርታችን መነሻ ሐሳብ አጠር አድርጋችሁ ርዕሱን እንድትይዙና እንድትረዱት ሰናይ ለሰብ ወተአዛዚ ለሕዝብ የሚለውን የትምህርታችን መነሻ ክፍል እናደርጋለን። ጌታ መንፈስ ቅዱስ አብሮን ይቆይ። ወውቱ ሩቀ መዓት ወብዛ ምሕረት ሚካኤል ውእቱ፣ እሱም ከመዓት የራቀ ለምህረት የሚላክ ታላቁ መልአክ መልአከ ምሕረት ቅዱስ ሚካኤል ነው ይላል። ሚካኤል ለሰው መልካም ነው። መልካም ሰዎችን በሰፈር ፈልጋችሁ ማግኘት ይከብዳቸዋል። ደግ ደጉን ፈልጎ ማግኘት ይከብዳቸዋል። የኔና የናንተ ጠባቂ መልካም የተባለው ደጉና የዋሁ መልአክ ሚካኤል ነው። አክብሩት ከፍ አድርጋችሁ። ሚካኤል ባለበት ጠላት ዲያብሎስ ከዙሪያችሁ ይሸሻል። ማን ባለበት አልኳችሁ? ሚካኤል ባለበት ጠላት ይሸሻል። ሚካኤል ባለበት ሊያዋርድ የተዘጋጀ ጠላት ይዋረዳል። አሁንም በህይወታችሁ እየፈተናችሁ ያስቸገራችሁን ጥንት ጠላት ዲያብሎስን ይሄ መልአክ ያሳርፍላችሁ። ከህይወታችሁ ከመንገዳችሁ ያርቅላችሁ። እንኳን ሚካኤልን ጠርታችሁ የሚካኤል ስዕሉ ካለበት ዲያብሎስ መቆም አይችልም። ለምን ካላችሁ ጥንቱንም ያዋረደልን ጥንት ጠላታችን ዲያብሎስን ያሳፈረልን ማን ስለሆነ? ሚካኤል ብላችሁ ጥሩ። ዛሬ በዚህ ጉባኤ ማን ስለሆነ? ኧረ በደንብ ጥሩት። ማን ስለሆነ? ወጥተህ እስክትገባ የሚጠብቅ ሚካኤል ነው። እሱም የመጀመሪያ ይቅር የሚል ከመዓትም የራቀ ለምህረት የሚላክ መልአክ ነው። በቅዳሴያችን ክፍል ላይ ተውቦ ምህረት ለሚካኤል ወብስራት ለገብርኤል፣ ለሚካኤል ምህረት ተሰጠው ይላል። የእናንተን ጸሎት ወደ እግዚአብሔር ይዞ ይሄድና ልጆቼን ማርልኝ ብሎ በስላሴ ዙፋን ፊት ለፊት ስላንቺና ስላንተ ኃጢአት፣ ስላንተ ለቅሶ፣ አንተ ስላለህበት ሁኔታ ወደ እግዚአብሔር ጸሎትህን ይዞ ልጆቼ ተጨንቀዋልና ጭንቀታቸውን ፍታ፣ ልጆቼ እያለቀሱ ነውና እንባቸውን ጠረግ እያለ ስላሴን ስለናንተ የሚለምን ደግና የዋ መልአክ ነው። ስለ ደግነቱ አክብሮት፣ ስለ የዋህነቱ አመስግኖት እና ቅዱስ ሚካኤል በጥንተ ተፈጥሮው ከኢዮር ኃይላት በተባሉ ነገደ መላእክት ላይ ተሹሞ ነበረ። ሳጥናኤል የተባለ መልአክ በካደ ጊዜ እግዚአብሔር ባወቀ፣ አንድም ሳጥናኤል በካደ እግዚአብሔር ፈጣሪ ዓለማት ሆኖ ሳለ እኔ ፈጠርኳችሁ ብሎ ዲያብሎስ እግዚአብሔር ላይ ባመፀና በካደ ጊዜ በትህትናው፣ እስቲ በትህትናው በሉኝ፣ ቀጥሎ በደግነቱ በሉኝ፣ በ99 ነገደ መላእክት ላይ አለቃ ሆኖ ተሽሟል። ትሁት ነው የናንተ አባት ሚካኤል በትህትናው። ይሄ ብቻ አይደለም፣ ቀጥሎ በደግነቱ ይላል። ደግ ነው ሚካኤል። እስቲ ደግ ነው በሉኝ። እስቲ በደንብ ደግ ነው ሚካኤል በሉኝ። እኔ ባለፈው ነግሬያቸዋለሁ። ሚካኤልን ስለምወድ እኔ አልደራደርም። ሚካኤል የማይል ሰው ካለ አስወጣለሁ ዛሬ። ሚካኤል አትሉ? ደግ ነው በሉ እስቲ። እስቲ ስለ ደግነቱ በደንብ አክብሩታ። በጣም የሚገርማችሁ ከፍጥረት ከእመቤታችን ከቅድስት ድንግል ማርያም ቀጥሎ እንደ ሚካኤል ያለ ደግ የለም። ከፍጥረት ከእመቤታችን ቀጥሎ እንደ ሚካኤል ያለ የዋህ የለም። ርሩ ነው። ልክ እንደ ሴት ልጅ የሚራራ መልአክ ነው። ይገርማችኋል ወገኖቼ፣ አባ ጊዮርጊስ ዘጋስጫ የእመቤቴን ፍቅር ጠንቅቆ ያውቀዋል። ደግሞ ከመላእክት ሲመለከት እንደ ሚካኤል ያለ የዋህ እንደ ሚካኤል ያለ ደግ አላየምና እንደዚህ አላት፣
ወሚካኤል ከማኪርሩ አላት። ሚካኤል እንዳንቺ አዛኝ ነው አላት። ደስ ይበላችሁ። እንደ ድንግል ማርያም ያለ አዛኝ ነው ሚካኤል። ከፍጥረት ቀጥሎ በማማለድ ከማቀጥሎ በማርያም ከፍጥረት ቀጥሎ በሉኝ ከመላእክት ቀጥሎ በቃ ከፍጥረት አሁን መትሕተ ፈጣሪ መልዕልተ ፍጡራ የምንላት ከፈጣሪ በታች ከፍጡራን በላይ ማናት? እመቤታችን ድንግል ማርያም ናት። ከእመቤታችን ቀጥሎ ካሉ ፍጥረት ግን ሚካኤል የዋህ ነው። ሚካኤል ደግ ነው። ሚካኤል አዛኝ ነው። አያችሁ፣ በምልጃው በረዳትነቱ የታወቀ መልአክ ነው። አሁንም ሚካኤል በምልጃውና በረዳትነቱ ይድረስላችሁ። ለዚህ ነው መጽሐፍ እንደዚህ ይለዋል፣ መልአከ መክሩ ለልዑል ይለዋል፣ ወስሙ መስተሳይልም ይለዋል። በብሉይ ኪዳን በመከራ ለነበሩ ቅዱሳን ሁሉ ረዳትና አዳኝ ቢሆናቸው መጋቤ ብሉይ ተብሏል። እስራኤልን የመገበ ነው። የእስራኤል መጋቤ የሆነ ሚካኤል መጋቤ ብሉይ ተብሏል። እስከ ዛሬ ክፉ ነገር እንዳያገኛችሁ የጠበቃችሁ ነገም በመንገዳችሁ የሚቀመጠውን እንቅፋት ሚካኤል ያነሳላችሁ። ደስ የሚለው ይሄ መልአክ ከእመቤታችን ጋር ልዩ ፍቅር አለው። ከእናቷ ማኅፀን ጀምሮ አብሯት የነበረ ይጠብቃት የነበረ ያጽናናት የነበረ ያገለግላት የነበረ መልአክ ነው ቅዱስ ሚካኤል። ሚካኤል ለእመቤታችን ለቅድስት ድንግል ማርያም ብቻ አይደለም፣ ብዙ ለምናውቃቸው ኢትዮጵያውያን ቅዱሳን በተለይ ለእነ አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ ብፁዕ ወቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ወንጌል እየሰበኩ በኢትዮጵያ ምድር ላይ ያለውን ዓለማመን ጨለማ ነው፣ ጣዖት ጨለማ ነው፣ ዘረኝነት ጨለማ ነው፣ ጎሰኝነት ጨለማ ነው፣ ጎጠኝነት ጨለማ ነው፣ መንደርተኝነት ጨለማ ነው። ይሄ ሁሉ ጨለማ በኢትዮጵያ ያለውን ጨለማ ለማራቅ የእግዚአብሔርን ቅዱስ ወንጌል እየሰበኩ የማያምኑ ሰዎች በክፋት ቢነሱበት ተክለ ሃይማኖትን በንብ ቀፎ አድርገው ወደ ገደል ቢጨምሩት ተክልዬን ከገደል ውስጥ ቀድሞ ከንብ ቀፎ ውስጥ ያወጣው መልአክ ሚካኤል ነው። የተክልዬም አባት ነው። የተክለ ሃይማኖትም ረዳት ነው ሚካኤል። ያንቺ አባት ጠላት በየትኛውም አቅጣጫ መጥቶ ቴክኒክና ታክቲክ በሚባል በየትኛውም መንገድ ቢመጣባችሁ የሚታደግ መልአክ ሚካኤል ይባላል። እግዚአብሔር ከሁላችን ጋር ይሁን። በዚህ በድርሳነ በቅዱስ ሚካኤል ድርሳን ላይ ሁለት ባልና ሚስቶችን እንደረዳቸው ይሄ ታሪክ በተለይም በትዳር ውስጥ ላላችሁ ይሄ መልአክ እንዴት ትዳራችሁ ውስጥ ያለውን ጨለማ እንደሚያርቅ በትዳራችሁ ውስጥ ያለውን መከራና ፈተናው እንዴት እንደሚያርቅላችሁ ደግሞ እንዴት እንደሚያግዛችሁ ትማሩበታላችሁ። ዱራታውስና ቴዎብስታ የሚባሉ ባልና ሚስቶች ነበሩ። እግዚአብሔርን ይፈራሉ። በስጋው ደሙ ታትመው የሚኖሩ ሁለት ባልና ሚስቶች ናቸው። ማንና ማን? ዱራታውስና በጣም ይገርማቸዋል። ስጋው ደሙን ይቀበላሉ። አብረው ወደ ቤተ ክርስቲያን መጥተው ስጋው ደሙን ይቀበላሉ። በንስሐ ሕይወት ይመላለሳሉ። ይሄ ብቻ አይደለም። ድርሳኑ ላይ የተመዘገበው በመድኃኔ ዓለም ስም ይዘክራሉ። ወር በገባ በ27 መድኃኔ ዓለምን የሚዘክር ሰው ያለው ክብር አይጸጋው እናቴ አይ ያለው ክብር የዓለሙን መድን የተሰቀለበትን ቀን አስታውሶ ድርሳነ ማያዊውን መልኩን እየደገመ ቀራንዮን እያሰበ ለኔ ብለ ደማ ለኔ ብለ ቆሰልክ እያለ የሚያለቅስ ሰው ያለው ክብር የተለየ ነው። ማንን የሚዘክር አልኳችሁ? ማንን አልኳችሁ? መድኃኔ ዓለምን። በሁለተኛ ደረጃ ደግሞ መድኃኔ ዓለምን ብቻ ሳይሆን ወር በገባ በ21 ደግሞ የኢየሱስን እናት ድንግል ማርያምን ይዘክራሉ። አዛኝቷንስ ያዘ ቀላል ክብር አለው እናቴ። መብርሃንን ያዘ ሰው ደግሞ ምን ይጎልበትና እና እመቤታችንንም ብቻ ዘክረው አይደለም የሚተውት። ወር በገባ በ12 ታላቁ መልአክ ቅዱስ ሚካኤልን ሰናይ ለሰው ታዛዥ ለሕዝብ የተባለውን ለሰው መልካም ለሕዝብም ታዛዥ የተባለውን መልአኩ ቅዱስ ሚካኤልን ይዘክራሉ። ማንን ይዘክራሉ? አቤት አቤት ሚካኤልን ይዘክራሉ። እንዲህ አይነት መልጎ ነገር እያደረጉ ሀብትና ንብረታቸው ሁሉ ከቤታቸው አለቀ። ይሄው ሰማችሁኝ ነው አይደለ? ይሄው አንቺ ያሹ መድኃኔ ዓለምን ረዳሽ የሚልሽ ጠላት፣ ይሄው አንቺ ያገለገልሻት ድንግል ማርያም ምን አደረገችልሽ?
ሀብት ንብረትሽ ይሄው እየተመናመነ ወደ ጉስቁልና እየወረድሽ ይሄው እየከሰርሽ ይሄውና እንዲህ አይነት የኑሮ ኪሳራ ውስጥ ገብተሽ ብሎ ጠላት ተስፋ ሊያስቆርጣችሁ በህይወታችሁ ሌላ አጀንዳ ይከፍትባችሁ ይሆናል። እኔና እናንተ መድኃኔዓለም ጋር የመጣነው ገንዘብ እንድናገኝ ቁሳዊ ነገር እንዲሳካልን የዚህ ዓለም የምድር ብልጽግናን ፈልገን አልመጣንም። የሰማችሁኝ ነው? እኛ ዛሬ የተሰበሰብነው ስለ ነፍሳችን ድነት ብቻ ነው። የሰማችሁኝ አይደል? ተጨማሪውንም ለመጠየቅ አልመጣንም። ምክንያቱም አስቀድማችሁ መንግስቱና ጽድቁን ጠይቁ፣ ሌላው ይጨመርላችኋል። እኛ ተጨማሪ አንጠይቅም። መጀመሪያ መንግስትና ጽድቁን ነው የምንጠይቀው። እዚህ መተን የምንለምነው ልመና ማረን ነው። መጀመሪያ እኛ ከእግዚአብሔር ምሕረት ብቻ ነው የምንፈልገው። አይደለም እንዴ? እና ሀብትና ንብረታቸው አለቀ። ደግሞ እግዚአብሔርን የያዘ ሰው ይፈተናል። ወገኖቼ በፈተና ውስጥ ያላችሁ ለማለፍ ተፈተኑ። አንድ ሰው በትምህርት ገበታ ላይ ያለ ሰው ተምሮ መጨረሻ ላይ ምን ይላል? ንገሩኝ እንጂ አልተማራችሁም እንዴ? ምን ይላል? ይመረቃል ሳይሆን ይፈተናል አይደል? ተፈትኖ ምን ሲል ነው የሚመረቀው? ንገሩኝ እንጂ። አሁን አንድ ሰው ወድቃለሁ ብሎ ይፈተናል ወይንስ ለማለፍ ነው የሚፈተነው? ስለዚህ ፈተናዎቻችሁ ሁሉ መውጫ ያላቸው ፈተናዎች ናቸው። መውጫ የሌለው ፈተና የለውም እግዚአብሔር። እንድትወድቁ አይፈትናችሁም እግዚአብሔር። ትፈተኑ ዘንድ የማይፈቅድ እግዚአብሔር ይላል መጽሐፍ። ከፈተናው ጋር መውጫውን ይሰጣችኋል ይላል። መድኃኔዓለም መውጫ ያብጀላችሁ። ዙሪያው ገደል ሆኖባችሁ ተጨንቃችሁ ያላችሁ ሰዎች እግዚአብሔር መውጫውን ያሳያችሁ። እና ገንዘባቸው ሁሉ አለቀ። የመላኩ ዝክር ደረሰባቸውና ምን እንደሚያደርጉ ተጨነቁ። አሁን እንደው እግዚአብሔር ሀብት ንብረት ቢሰጣችሁ እንደው እግዚአብሔር ሀብታም ቢያደርገኝ እኮ ነው ቤተክርስቲያን ሰራለሁ የሚል ሰው አይጠፋም አይደል? እኔ እግዚአብሔር ሀብታም ቢያደርገኝ አረጋውያንን ሰብስቤ ሕፃናትን ወላጅ የሌላቸውን እንዲያረጋለው ብሎ የሚያስብ ሰው አለ። ጥሩ ነው በጎ ባሰቡ። ግን ሀብቱ ቢሰጠን ገንዘቡ ቢመጣ ግን እናረግበታለን ወይ? ጥያቄው ነው። እናረግበታለን? እግዚአብሔር ግን የሚሰጠን አቅማችንን አይቶ ነው። ምናችንን አይቶ? አቅማችንን አይቶ ነው የሚሰጠን። እና ዝክሩ ከሚቀርብን የሆነ ነገር ፈጥረን የቅዱስ ሚካኤልን ዝክር መዘከር አለብን ብለው አሰቡ፣ ተማከሩ። ከዛ በኋላ እንደዚህ አለ። የክብር ልብስ ነበራቸው። የምን ልብስ? የክብር ልብሳችንን እንሽጠው ተባባሉ። ምን እንበለው? በቃ እንሽጠውና ከሚካኤል በላይ ሌላ ክብር የለንም። ሚካኤል የሚሰጠን ክብር ይበልጣል። ቤት ውስጥ የተቀመጠው ልብስ ብል የሚበላው ነው። የሚቀደድ የሚያረጅ ልብስ ነው። ምንም እንኳን የክብር ልብሳችን ቢሆን ከሚካኤል አይበልጥምና ሚካኤል ይተካልናል፣ ሚካኤል የበለጠውን ይሰጠናል ብለው የክብር ልብሳቸውን ምን አሉ? በቃ ሊሸጡ ተነጋገሩና ገበያ ሄዱ። ገበያ ሲሄዱ ከመሸጣቸው ቀድሞ ገዢ መሰለና ሰናይ ለሰብ ወታዛዚ ለሕዝብ፣ ለሰው መልካም ለሕዝብም ታዛዥ የሆነው መልአክ ከፊት ለፊታቸው መጣ። ማን መጣ? ሚካኤል በሉኝ እንጂ። አገረ ገዢ መስሎ አለቃ መስሎ ወዴት ትሄዳለህ ካለው ችግሩን ጠየቀው። ችግር ጠይቆ ብቻ ሚካኤል አያልፍም፣ መፍትሄውንም ነግሮ ነው የሚሄደው። ችግርሽን አዳምጦ ትቶሽ አይሄድም፣ መውጫውንም አበጅቶ ነው የሚሄደው ሚካኤል። ምንድነው ሲለው የምወደው መልአክ ሚካኤል ዝክሩ ደርሶብኛል፣ በቤት ደግሞ ገንዘብ የለንም፣ ሀብታችን አልቋል። የክብር ልብሳችን ልንሸጥ ከባለቤቴ ጋር ተነጋግረን ተስማምተን ይሄን የክብር ልብስ ሸጬ ለበዓሉ ዝክር መዘከሪያ ልገዛ እየሄድኩ ነው አለው። ሚካኤል መሆኑን ሳይገልጥለት እንዲህ አለው፣ እኔ እዋሳለሁና አለው። እስቲ በሉ ይሄ መልአኩ አስጠበቃ ይሆናችሁ። እኔ እዋሳለሁና ለበዓል የሚያስፈልግን አሰናዳ። ምን በል? ለበዓል የሚያስፈልግን አሰናዳ። እኔ ችግር ያለውን ነገር ሁሉ አስቀምጥልሃለሁ፣ ግን አለው በቤትህ እመጣለሁ። በምን እመጣለሁ? በቤትህ እመጣለሁ። በቤትህ ስመጣ ደግሞ አንድ አሳ እንድታርድልኝ እፈልጋለሁ አለው። ምን እንድታርድልኝ? ያንን አሳ ግን እኔ ሳልመጣ ምንም እንዳታርደው፣ ወደ ቤትህ ግን እመጣለሁ አለ። ዛሬ በቤታችሁ እንዲመጣ ትፈልጋላችሁ? ይሄ መልአክ
እንፈልጋለን የምትሉ ከፍ አድርጋችሁ እጃችሁን አሳዩኝ። በቤታችሁ እንዲመጣ ትፈልጋላችሁ? ሚካኤል በቤታችሁ ይምጣ። ይኸውላችሁ ሲመጣ ከናንተ ጋር ማዕድ ሊበላ ይመጣል። እየሰማችሁን አይደል? ይምጣ ይሄ መልአክ ይምጣ የምትሉ በደንብ አመስግኑት። እና እኔ ሳልመጣ አሳውን አትረደው አለው። ከዛ ወደ ቤት ሲሄድ ሚካኤል እንደሆነ አያውቅም። የአገረ ገዢ ዋሳለሁ ብሎታል፣ ገንዘብ ሰጣለሁ ብሎታል። ግን ከዛ ቀድመ በቤት ስለመመጣ አሳ አርደ ብሎታል። አሳ ከየት ነው የሚገኘው? ንገሩኝ እንጂ። ከባህር ሄዶ አንድ አሳ አመጣና አጥምዶ ማን ይመጣል ብሎ ጠበቀ? ሚካኤል መሆኑንም አላወቀም። የሆነ አገረ ገዢ ይመጣል፣ እንግዳ በቤቴ ይመጣል ብሎ ጠበቀ። ዛሬ እሱ ቤት የሚገባው እንግዳ ግን ማን ነበረ? እንግዳ ሆኖ አንቺን ቤት ይምጣ። የተናቀው ጎጆሽን ሊከፍትልሽ ይምጣ። የተዘጋው ነገርሽን ሊከፍትልሽ ሚካኤል ይምጣ። ይምጣልን። ይሄ መልአክ ደግ እኮ ነው፣ ይዋህ እኮ ነው። እና ሄደና አሳውን አመጣ፣ አዘጋጀ። ሚካኤል ወደ ቤቱ መጣ። እንደዚህ አለው፣ እስቲ አሳው ያዘጋጀህልኝ አለው። ይሄውና ሳልመጣ አትረደው ብለህኝል አንተን እየጠበቅኩ ቆይቻለሁ ሲለው ሆዱን ቅደደው አለው። ምን በለው ንገሩኝ እንጂ። እሺ ያለና በመላኩ ፊት ለፊት ሆዱን ሲቀደው 300 ዲናር ወርቅ በአሳ ሆድ ውስጥ ተቀምጦ አገኘ። እስቲ አመስግኑ። ከዛ መላኩ እንደዚህ አለው፣ የሰማችሁኝ ነው? መላኩ ቅዱስ ሚካኤል እንዲህ አለው፣ ይሄንን የሰማችሁኝ አይደል? ለመታሰቢያ ለበዓሉ መታሰቢያ የምትፈልገውን ነገር ሁሉ አድርግ አለውና በመጨረሻ ማንነቱን ገለጠለትና ትዳሩን ባርኮለት ምጽዋቱን ጸሎቱን አሳርጎለት ወደ ሰማይ ሄዷል። ይሄ መልአክ አክብሩት እስቲ። ይሄ መልአክ እነዚህ ሰዎች ብቻ አይደለም፣ በመጽሐፍ ቅዱስ ላይ ከሙሴ ጋራ እስራኤልን የመራ መልአክ ነው። ማንን የመራ አልኩኝ? ከማን ጋር? እስራኤላውያን ምድረ ርስት እንዲገቡ እስኪገቡ ድረስ በበረሃ ላይ የረዳቸው መልአክ ነው። ወገኖቼ ዛሬም በኑሮ በረሃ ያላችሁትን እናንተን ይረዳችኋል ይሄ መልአክ። ትዳሩ በረሃ የሆነባችሁ፣ ፈውስ አልባ ትዳር ውስጥ ያላችሁ፣ ንግዳችሁ ፈውስ አልባ የሆነ የሚቆጠር ገንዘብ ስታገኙ የማይቆጠር ሰላም ያጣችሁ ሰዎች ያላችሁ ወገኖቼ እኔ አንድ ነገር ልበላችሁ። የትውልዱ ችግር የማ ችግር? ልመናን እንጂ ሸክምን አይወድም። አንደበቱ እንጂ ህይወቱ አይሰብክም። ከተጠሩ በኋላ መሸሽ፣ ዮርዳኖስን ተሻግሮ ግብፅን መናፈቅ፣ ብኩርናን በምስሮት ልጅነትን በ30 ብር ወደር የማይገኝለት እብደት ነው። አምላክ አንድ ቀን ስንዴውን ወደ ጎተራ እንክርዳዱ ለእሳት ይዳርገዋል። የወጉት ያዩታል፣ የናቁት ይሰግዱለታል። የክብር ጌታ ይገለጻል፣ ክርስቶስ ይመጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። እኛም በቀኝ ለመቆም የተስፋውን ሀገር ለመውረስ ኃጢአትን እያሰቡ ማርቀስ፣ መስቀሉን ተሸክሞ በትዕግስት መገስገስ ያስፈልጋል። ልብን ከፍርሃት ለማዳን በነፃነት ለመኖር የሰላም አምላክ ኢየሱስ ክርስቶስን መከተል። እኔና እናንተ ግን ለዓለምም ለእግዚአብሔርም የማንመች አስቸጋሪ ትውልዶች። ፀሐይን ጠዋት ስናገኛት እንሞቃታለን፣ ከሰዓት እንረግማታለን፣ ሲመሽ እንናፍቃታለን። የሚያምረውን እንጂ የሚያምርበትን የሚያውቅ ትውልድ ጠፋ። እግዚአብሔር ግን በኑሮ በረሃ ያሉትን ሰዎች ይረዳ ነበረ። እስራኤላውያን 470 ዘመን በፈርዖን ቤት ዱባና ሽንኩርት ሰልችቷቸው፣ በተለይም ደግሞ እግዚአብሔር የራሔልን እንባ አይቶ እግዚአብሔር ሙሴን አስነስቶ ደግሞ ከሙሴ ጋራ ፈርዖንና ሰራዊቱን የእግዚአብሔርን ሕዝብ ላይ የተጣለ ጠላት የሆነውን ወደ ኋላ የሚቋቋም የሚያሻግር ታላቅ መልአክ ከሙሴ ጋር ታዞ የነበረው መልአክ ይሄ ቅዱስ ሚካኤል ነው። በኦሪት ዘጸአት ምዕራፍ 33 ቁጥር 20 ላይ እንደዚህ ተብሎ ተጽፏል። እስራኤላውያን ይዞ ሲመጡ እስራኤላውያን ከ430 ዘመን በኋላ ነፃ እንወጣለን ብለው በፍጹም አላሰቡም። ሙሴ ከፊት ሆኖ ፊት አውራሪ ሆኖ ህዝቡን ይዞ ሲወጣ በታላቅ ረድኤት ሚካኤል አብሯቸው ነበረ። እስራኤላውያን አጉረመረሙ። የሲናን የቃዴስን በረሃ እንዴት እናልፋለን? አቅም የለንም፣ ደህና ምግብ አልተመገብንም፣ ዱባና ሽንኩርት ነው የበላነው፣ ጦብ እያቦካን ፒራሚድ እየሰራን ጉልበታችን አልቋል። እንዴት ሆነን ይሄንን ሁሉ መንገድ እንጓዛለን?
ለመንገዳችን ደግሞ ስንቅ የለንም። በመንገዳችን ደግሞ ችቦ የሚሆን መብራት የሚሆን ነገር እንኳን አልያዝንም። ምን ይሻላል ብለው ወደ ሙሴ ሲጮሁ ከሙሴ ጋር ማን ነበረ? እግዚአብሔር ደግሞ ለሙሴ የላከለት ማን ነበረ? ሚካኤል ነበረ። እና ቀንን ሲሄዱ የፀሐዩ ሙቀት ያሸዋው ግለት እንዳያደክማቸው ለቀኑ ምን ጋረደላቸው? ደመና በሉኛ። ምን ጋረደላቸው? ደመና ጋረደላቸው። ሌሊት ደግሞ መብራት የላቸውም፣ ችቦ የላቸውም። መብራት ሳይኖራቸው ገደሉን ሜዳውን አይለዩም፣ እንቅፋቱም ይጥላቸዋል። ስለዚህ ሌሊት ደግሞ አምደ ብርሃን ተከለላቸው። እየሰማችሁኝ ነው? እግዚአብሔር ሊያስመልጥ ሲፈልግ በሌሊት ላንተ ብቻ የሚበራ የሚተከልልህ የህይወት መብራት ይኖራል። እየሰማችሁኝ ነው አይደል? እስራኤላውያን ብቻ የሚያዩበት ብርሃን እና እስራኤላውያን ሲወጡ ረሃብ ተሰማቸውና የሚጮሁት ሙሴ ላይ ነው። ያ ሁሉ ህዝብ ሙሴ ላይ ይጮሃል። ሙሴ አንተ ነህ ውጣ ያልከን ርቦናል ሲሉ ሙሴ ወደ እግዚአብሔር ይጸልያል፣ ከሰማይ መና ይወርዳል። ጠማን ሲሉት ውሃ ሊገኝ ከማይችልበት አለት ሰንጥቆ ውሃ ያጠጣቸዋል። ሰምታችሁ ታውቃላችሁ? ድንጋይ ተሰንጥቆ ውሃ ወጣ ሲባል ለማን ይቻላል? ግን ለማን ይቻላል? እንዲህ እያደረገ በተአምር የቃዴስ በርኔን በረሃ ማለፍ አንችልም፣ በሲዩስ ካናል አቋራጭ መንገድ ተጠቅመን እንሄድ ሲሉ ክርስትና አቋራጭ አይደለም። መከራውን ሁሉ እየተጋፈጣችሁ ይለፉ። በመከራው መካከል እግዚአብሔር ለእናንተ የሚያደርገውን ተአምራት ደግሞ እዩ። እሱ እግዚአብሔር እንደሆነ እስክታምኑ ድረስ እያለ እግዚአብሔር በማዕበሉ መካከል እንዲያልፉ ፈለገ። ዛሬም በማዕበሉ መካከል ውስጥ ያላችሁ የሰማችሁኝ አይደል? በማዕበል መካከል እንድታልፍ የእግዚአብሔር ፈቃድ ከሆነ ማዕበሉን ካለፍክ በኋላ ወደ ወደቡ ያደርሳቸዋል። እና በዛ መካከል ካለፉ በኋላ የመጨረሻ ማለፊያ ፈተናቸው የኤርትራ ባህር ነው። የማ ባህር አልኩኝ? የኤርትራ ባህር ከፊት ለፊታቸው መርከብ የላቸውም፣ ጀልባ የላቸውም። የፈርዖን ሰራዊት ሲመጣ ኮቴውን ሰምተው ፈርተዋል፣ በርግገዋል። ከሙሴ ጋር ግን እግዚአብሔር ነበረ። ከሙሴ ጋር ግን የታዘዘ ታላቅ መልአክ ሚካኤል ነበረ። ወደ እግዚአብሔር ጮኸ፣ እንዲህ አለው፣ በእጅህ ምን ይዛል ብሎ ጠየቀው። ምን እናንተ በሉ እስቲ፣ በእጅ ምን በል እናንተ በሉ፣ ቃሉ ሙሉን። ሙሴ ከአንድ በትር ውጪ ምንም አልያዝኩም አለ። ምንድነው ያዝኩት አለ? አንዷ በትር፣ ባህር የሚከፍልበት በትር። ከዛ በኋላ ባህሩን ምታው አለው። ባህሩን በእምነት በበትሩ ቢመታው እንደ ግድግዳ ቆመላቸው። ከዛ ደግሞ በመሃል እግዚአብሔር የራሱን ሕዝብ አሳለፈ። አሁን ይህንን ታሪክ ስተርክላችሁ የአንድ ሰው ታሪክ ትዝ አለኝ። እንዲህ ባለ ጉባኤ ውስጥ አንድ ከሌላ እምነት ውጪ ማለት ከኛ እምነት ውጪ የሆነ ሌላ እምነት ተከታይ ወንጌል ሊሰማ መጥቷል። የሰማችሁ ነው? ሐዋርያው ይሁዳ በመልእክቱ እንደዚህ ይላል፣ አንዳንዶች ሾልከው የገቡ አሉ ይላል። ምን ብለው የገቡ? ሾልኮ የገቡትንም ደግሞ በፍቅር ማርኮ እዚህ ማስቀረት ይችላል አይችልም? ይችላል አይችልም? እና ሰውየው ለመጀመሪያ ጊዜ ቤተክርስቲያን የመጣ ሰው ነው። ለመቼ ያልኳችሁ? በቃ ለመጀመሪያ ጊዜ ነው ቤተክርስቲያን የመጣው። ከዛ በፊትም ከዛ በኋላ መጥቶ አያውቅም። ቤተክርስቲያን ወንጌል ሰምቶ አያውቅም። እስቲ ዛሬ እርሜን ብሎ መጣና ወንጌል እየተማረ ሰባኪው የሚሰብከው የሙሴን ታሪክ ነው። እስራኤልን እንዴት አድርጎ እግዚአብሔር እንዳሻገረ ያስተምራል። ወይ እግዚአብሔር ብሎ ተገርሞ ይሰማል። ቤተክርስቲያን መጥቶ ማያውቀው ታሪኩ ለሱ ምን ስለሆነ? አዲስ ስለሆነ። ምን ስለሆነ? ታሪኩ ለሱ አዲስ ነው። ወይ እግዚአብሔር እንዲህ ያለ ተአምር ሰርተህ እኔ ልጅክ ሳልሰማ ባህርን የሚያክል ነገር እንደ ግንብ አቆመ ህዝብን አሻግረሃል ለካ። ወይ እግዚአብሔር ይላል። አጠገቡ የተቀመጠው ምን ብሎ የገባ ነው ብያችኋለሁ? ሾልኮ የገባ ነው። እንክርዳድ ሊዘራ አያችሁ። እና ቁጭ ብሏል አጅሬው። እዛ የመጨረሻው ሰባኪው እየሰበከ ያለ ሙሴ በበትሩ ባህሩን መታ። ባህሩ እንደ ግንብ ቆመና የራሱን ህዝብ እግዚአብሔር አሳለፈ ሲል ህዝቡ አንድ ጊዜ እልል ብሎ አቆመ። እሱ ግን ተነስቶ እልልታውን አላቋርጥ አለ። ትችላላችሁ እልልታ? እንዴት ነው እልል የሚባለው? እና እንደዛ ነው እልልታው፣ እንደዛ ነው። እና ብቻውን ነው እልል የሚለው። ግን የሚገርማችሁ ህዝቡ እኮ ልክ እንደናንተ አጥር ያለች እልልታ እልል ብሎ ተወያል። እሱ ግን አያቆምም። ለምን? ታሪኩ ለሱ ምንድነው ብያችኋለሁ። ታሪኩ ለሱ ምንድነው?
አዲስ ነው። ወይኔ የኔ ጌታ ለካ ባህርን የሚያክል ነገር ከፍለ ማሻገር ትችላለህ። እንደ ባህር ከፊት የተደቀነብሽን ነገር ከፍሎ ማሻገር ይችላል። ማን? እግዚአብሔር በሉኝ። ማን? ከዛ ተገርሞ እልልታውን አላቋረጥ ሲል የሱ እልል ማለት ማንን አበሳጨው? ሾልኮ የገባውን ማንን አበሳጨው? አንተ እንዴ አበዛው። ህዝቡ አንዴ እልል ብሏል። አንተ አቆም እንጂ አላበዛውም እንዴ? ቁጭ በላለው። እንደውም እሱ እኮ ተነስቶ ነው በስሜት ቁጭ እልል የሚለው። ምን ነው የኔ ጌታ ለእግዚአብሔር እኮ ክብር እኮ እልል ብልለት ሲለው ሰባኪው እኮ በጣም ኤግዛጅሬት አድርጎ ያጋነነው ነው እንጂ ባህረ ኤርትራ የሚባለው እኮ የዛን ዘመን የቦይ የምታክል ትንሽዬ ውሃ ናት አለው። የሰማችሁኝ አይደል? አሁን እኛ ታምር ብለን ስንነግር አቤት እንደው በጣም ማጋነን ምንም ኤግዛጅሬት የምናደርገው ነገር የለም። እግዚአብሔር ይሰራል አይሰራም? ከአይምሮ በላይ ይሰራል አይሰራም? ከተጻፈልን ከመጽሐፍ በላይ ይሰራል አይሰራም? ይሰራል አይሰራም? በቃ እኮ ይሰራል። እና ምንድነው ለምንድነው ቁጭ ብለው አይ የቦይ የምታክል ውሃ ናት ማርያምን አለው። አዎ የቦይ የምታክል ውሃ ናት። ባህረ ኤርትራ የቦይ የምታክል ውሃ ናት። አዎ ልመንክ? አዎ መነኝ። ታዲያ ለዚህ አይደል እንደ እልል መባል ብሎ አሁንም ተነሳና እልል። እስቲ በሉ እናንተ። አዎ እንደዛ አለ። እና የሚገርም እኮ ነው። ጭራሽ እየነገርኩት እልል ይላል እንዴ ብሎ ብስጭቱ ቀጠለ። እየሰማችሁ ነው? እየነገርኩ እልል ትላለህ እንዴ አንተ ቁጭ በል ሲለው ገርሞኝ እኮ ነው አለው። እስቲ ገርሞኝ እኮ ነው በሉ። የእግዚአብሔር ሥራ አንዳንድ ቀን አያስገርም? ምንድን ያስገረመክ ሲለው እግዚአብሔር አለው ቦይ በምታክል ትንሽዬ ውሃ ጠላትን አስጥሞ ቦይ በምታክል ውሃ ግን የራሱን ሕዝብ ማሻገሩ ገርሞኝ ነው አለው። ክብር ለመድኃኒዓለም ይሁን። እግዚአብሔር የራሱን ሕዝብ ቦይ በምታክል ለጠላት ባህር ለጠላት የገዘፈውን ለኛ ግን የቦይ የምታክል ትንሽዬ ነገር አድርጎ እግዚአብሔር ያሳልፋል። እንዲህ ተብሎ በመጽሐፍ ተጽፏል። ይህም በእግዚአብሔር ዓይን ቀላል ነው። ያንቺ ትልቅ ችግር በእግዚአብሔር ዓይን ሲታይ ምንድነው? ችግራችሁን መድኃኒዓለም ያቅልልላችሁ። ስለዚህ ወመርሆሙ መዓልተ በደመና ቀን በአምደ ብርሃን የመራቸው ሌሊት በአምደ ብርሃን ቀን ደመና ተክሎ ሌሊት በአምደ ብርሃን የመራልቸው አለት ሰንጥቆ አፍልቆ ደመና ጋርዶ መና አውርዶ እስራኤልን ያሻገረ ታላቅ መልአክ ነው። ዛሬም እኔና እናንተንም እንዲያሻግረን ይሄ ታላቅና ታዛዥ ትሁት የሆነ መልአክ ሁላችንንም ይርዳን። ቅድም ትሁት ነው ስላችሁ ድርሳኑ ራሱ እስመ በትሕትና ረከበልልና በትሕትናው ክብር አግኝቷል ይላል። በምኑ አልኩኝ? ሚካኤል ከመላእክት ይልቅ የመላእክት ሁሉ የሰራዊቱ አለቃ የሆነበት አንደኛው ምስጢር በትሕትናው ነው። በምኑ አልኳችሁ? አቤት በትሕትናው ነው። ዛሬ ያቆመን እንቅፋቱን ያነሳልን የጠላትን ወጥመድ የበጠሰልን ጉድጓዱን የደፈነልን ጠብቆቱ ፍቅሩ ረዳትነቱ ደርሶናልና እስቲ ይህንን ታላቅ መልአክ ቅዱስ ሚካኤልን ሁላችሁም አክብሩት። ደሃውን እንዳትንቁ፣ ሽማግሌውን እንዳትንቁ፣ ታላላቆቹን እንዳትንቁ፣ ልብስ ያደፈበትን እንዳትንቁ። ምናልባት ሚካኤል ቢሆን ምናልባት መድኃኒዓለም ቢሆን መዝጊያን ያንኳኳለ መዝጊያ እንዳትዘጋ፣ ካለህ ስጣ ብላ እንግዳሉን ካለ በርህን ክፈትለት። ማን ያውቃል መድኃኒዓለም እስከሆነ። እግዚአብሔር ከሁላችን ጋር ይሁን። ሰናይ ለሰብ ወታዛዚ ለሕዝብ ሚካኤል በቸገረን ጊዜ የምንጠራው ዘመዳችን ነው። እስቲ ሁላችሁም ይህችን ጠርታችሁ ትምህርቴን ጨርሳለሁ። ሚካኤል በሉ። በቸገረን ጊዜ የምንጠራው ዘመዳችን ነው። ሚካኤል በጨነቀን ጊዜ የምናለቅስበት ጓደኛችን ነው። ሚካኤል በሉ። ባለቀስን ጊዜ የሚያባብለን ወዳጃችን ነው። ሚካኤል በሉ። ሚስጥር የሚካፈልልን ወገናችን ነው። አልጋ ነጠፈልን አስታማሚያችን ነው። ስንወድቅ ያነሳን ነው በሉ። ከእስራት የፈታን ነው በሉ። ጥንት ጠላታችን ዲያብሎስን ረግጦ ቀጥቅጦ ያስገዛልን ሚካኤል ነው። ደስ ይበላችሁ። ለዚህ መልአክ ለቅዱስ ሚካኤል ክብር ስጡ። ሚካኤልን ትወዱታላችሁ አይደል?
ሰውየው ከተማው ላይ መከራ ተነሳና ከተማው ሙሉ ታወከች አሉ። እየሰማችሁኝ ነው? እና በዛ በከተማ ውስጥ በተነሳ ጦርነት ብዙ ሰው ሞተ። በተለይም ያ ሰው በሚኖርበት አካባቢ ብዙ ሰው ተገደለ፣ ብዙ ሰው ሞተ። እንዲህ አሉት፣ ይሄ ነገር አልፎ፣ እየሰማችሁኝ ነው? አንተ እንዴት አለፍክ አሉት። አሁን እዚህ ውስጥ ብጠይቃችሁ እንዴት አለፍሽ የመከራን ቀን? እንዴት አለፍሽ የችግርን ቀን? እንዴት አለፍሽ የማጣትን ቀን ብልሽ መልሳላችሁ የላችሁም? ማን ስላሳለፋችሁ? ይሄ ሰውዬ ከዛ ከተማ የተረፈ ሰውዬ እንደዚህ ብሎ አለ፣ እንዴት አለፍክ አሉት። አንድዬ ደግፎኝ አለ። እስቲ በሉ ድጋሚ እናንተ ጠይቃለሁ፣ እናንተ ትመልሳላችሁ። እንዴት አለፋችሁ? አንድዬ ደግፎን በሏ። አማኑኤል ደግፎን በሉ። ክርስቶስ ደግፎ። አሁንም ሌላ ጠያቂ ደግሞ በመንገድ ላይ ሲያልፍ ጠየቃቸው፣ እንዴት አለፍክ አሉት። የሰማችሁኝ ነው? መልአኩ አሳልፎኝ አለ። እስቲ እናንተ ጠይቃችኋለሁ፣ እንዴት አለፋችሁ? አይሰማም። እንዴት አለፋችሁ? ማን አሳልፏችሁ? አሁንም ጠያቂ መጣና እንዴት አለፍክ ሲሉት በክንፎቹ ጋርዶኝ አለ። እስቲ እናንተ ልጠይቃችሁ፣ እንዴት አለፋችሁ? አሁን ሶስቱንም ቃል ትላላችሁ። አንድዬ ደግፎኝ በሉ፣ መልአኩ አሳልፎኝ፣ በክንፎቹ ጋርዶኝ። እዚህ ደርሳችኋልና አመስግኑት። እግዚአብሔር ስሙ የተመሰገነ ይሁን።